የማይጠቅመንን ነገር ለማዳመጥ፣ የማይጠቅመንን ነገር ለመከታተል፣ የማይጠቅመንን ነገር ለመስማት ንቁ ነን። መንግስተ ሰማያትን በመውረስ ሂደት ውስጥ ግን እግዚአብሔር ዝም ብሎ አንስቶኛል መንግስተ ሰማያት ግቡ አይደለም። መንግስተ ሰማያት ለመግባት የእኛ ምን ያስፈልጋል? ፈቃደኝነት ያስፈልጋል። አያስፈልግም? አሁን አቤት በመዳን ትምህርት ላይ ያለው ብዥታ በተለይ ኦርቶዶክስ ማንም እኮ የሚያደናብረን ለዛ ንስሐ መግባት እንጀምራለን፣ ነገር ግን አንፈጽም። ቅዱስ ቁርባን መቀበል እንጀምራለን፣ ግን አንፈጽም። ጭራሽ ብለን ደግሞ በመንፈስ ጀምረን ሁሉ በምን እንፈጽማለን? እኛ ጾመን፣ እኛ ጸልየን፣ እኛ በጎ ስራ ሰርተን ነው የሚል ትምህርት አለ በቤተክርስቲያን። ክርስቶስ ስጋው ደሙን የሰጠን በእኛ በጎ ስራ ነው። ጥምቀትን የሰጠን በእኛ በጎ ስራ ነው። በመስቀል ተሰቅሎ ያዳንን በእኛ በጎ ስራ ነው ብለናል። እኛ በዚህ ዘመን ብዙ ፈተና አለ የምታዩት። እኔ እዚህ ጋር ዘረዝረው ታውቁታላችሁ። ሰው ፈተና ስለበዛበት፣ ውጣ ውረድ ስለበዛበት ሰው ይኸውላችሁ ሰይጣን ይፈትነው፣ ዓለም ይፈትነዋል፣ 2 የራሱ ክፉ ሀሳብ ይፈትነዋል፣ 3 እንደገና ክፉ ሰዎች ደግሞ ይፈትኑታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር አባታችን የሳባት ቀሲስ ዮሴፍ፣ የተወደዳችሁ የተከበራችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም ወዳጆች፣ ሕፃናትም ሁላችሁም በቅድስት ቤተክርስቲያን ስም እንደምንከረማችሁ። እስከ መጨረሻው የሚጸና እርሱ ይድናል የሚለው ቃል ያንን ያሳየናል። መጽሐፍ ቅዱሳችን በተለይ ሐዋርያው ቅዱስ ጳውሎስ በፊልጵስዩስ መልእክቱ ምዕራፍ 2 ቁጥር 12 ላይ ደግሞ እየሰማችሁ ነው። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ ምን ይላል? በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ይላል። በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ምን አድርጉ? ፈጽሙ። አሁን ልብ አድርጉ። ለምሳሌ እዚህ ጉባኤ የመጣችሁት እናንተ እኔም ለማስተማር እናንተም ለመማር የመጣ ነው። የንስሐ አባት የያዝነው አምነን ወደ ቤተክርስቲያን የቀረብነው ስጋው ደግሞ ተቀበሉ ስንባል ስጋው ደሙን የምንቀበለው፣ ጋብቻችሁን በስርዓተ ቤተክርስቲያን ፈጽሙ ሲባል የምንፈጽመው፣ ምጽዋት መስጠቱ ስንባል የምንመጸውተው፣ ከዛ ደግሞ መከራም ፈተናም ሲመጣ መከራውን ፈተናውን እግዚአብሔር ይዛችሁ እለፉ የሚባለው መጨረሻ ላይ ምን እንድንሆን መልሱ? ምን እንድንሆን? እንድንድን ነው አይደል? መዳን ማለት ነው ምን ማለት ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የፈጸመልን የማዳን ስራ ካለፈው አድኖናል። አሁን መዳን የምንለው ከዚህ በኋላ መንግስተ ሰማያትን ምን ማድረግ ነው? መውረስ ነው። ስለዚህ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ሲል ቅዱስ ጳውሎስ ሰው በራሱ መዳን ውስጥ ምን አለው? ድርሻ አክቲቭ ነው። የሰው ፓሲቭ አለ ማለት እግዚአብሔር ካለፈው በመስቀል ላይ ተሰቅሎ እግዚአብሔር ወልድ ኢየሱስ ክርስቶስ ክብር ምስጋና ይግባው አድኖናል። መንግስተ ሰማያትን በመውረስ ሂደት ውስጥ ግን እግዚአብሔር ዝም ብሎ አንስቶኛል መንግስተ ሰማያት ግቡ አይደለም። መንግስተ ሰማያት ለመግባት የእኛ ምን ያስፈልጋል? ፈቃደኝነት ያስፈልጋል። አያስፈልግም? ሰው ካልፈቀደ በግድ እግዚአብሔር መንግስተ ሰማያትን አያወርሰው። ይህንን ማወቅ አለብን። ለዚህ ነው ቅዱስ ጳውሎስ በፍርሃትና በመንቀጥቀጥ ሆናችሁ የራሳችሁን መዳን ፈጽሙ ያለ። ስለዚህ ሰው በራሱ የነፍስ መዳን ውስጥ ራሱ ምን አለው? ሰው ድርሻ አለው። ያለ ድርሻ መንግስተ ሰማያትን አንወርስ። ለዚህ ነው ጌታችን በትምህርቱ እስከ መጨረሻው የሚጸና እርሱ ይድናል። አሁን ይድናል ማለት ምን ማለት ነው የሚል ጥያቄ ስናነሳ ጌታችን በመስቀል ተሰቅሎ እኛን ያዳነበት የመጨረሻው ዓላማ እኛ ምን እንድንወርስ ነው? መንግስተ ሰማያትን እንድንወርስ ነው። ለምሳሌ ቅዱሳን መላእክት ይራዱናል፣ ይጠብቁናል፣ ያግዙናል ብለን እናምናለን። ቅዱሳን መላእክት እኛን የሚጠብቁ እኛን የሚያግዙ እኛን የሚራዱበት የመጨረሻው ዓላማ ምንድን ነው? እኛ እንድንድን እኮ ነው፣ መንግስተ ሰማያት እንድንወርስ። ይህንን በተመለከተ መጽሐፍ ቅዱሳችን ምን ይላል? የቅዱስ ጳውሎስ መልእክት ወደ ዕብራውያን ሰዎች ዕብራውያን ምዕራፍ 1 ቁጥር 13 ላይ ሄዳችሁ ስታነቡ ዕብራውያን ምዕራፍ 1 ቁጥር 13 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ይላል። በደንብ እየሰማችሁ ነው አይደል? ሁሉ ምን ይወርሱ ዘንድ ስላላቸው መዳንን። ሁሉ ማለት የሰው ልጅ በሙሉ ጥቁር ነጭ ሳይል ማለት ነው፣ ሴት ወንድ ሳይል፣ ሀብታም ባለ ድሃ ሳይል፣ ሁሉም ማለት ነው። ሁሉም መዳንን ይወርሱ ዘንድ ምን ይወርሱ ዘንድ? አሁን ይወርሱ ዘንድ የሚለው ቃል ምንድን ነው የሚያሳየው? ገና ምን የሚሆን ድህነት አለ የሚወረስ ሁሉ መዳንን ይወርሱ ዘንድ ስላላቸው ይላል። ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም። ምን ይላል? አያችሁ? ሁሉ ምን ይወርሱ ዘንድ? መዳንን ይወርሱ ዘንድ። አሁን እዚህ የመጣ ነው ምን እንድንወርስ ነው?
መዳንን ስለዚህ የምትወረሰው መዳን ማለት መንግስተ ሰማያት ሁሉ መዳንን ይወርሱ ዘንድ ስላላቸው ማለት ማለት ነው። መንግስተ ሰማያትን ይወርሱ ዘንድ ስላላቸው ማለት ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መላእክት መናፍስት አይደሉም ይላል። ስለዚህ ቅዱሳን መላእክት የሚያግዙ የሚራዱ እንደዚያው ተሰብስበን የእግዚአብሔርን ቃል የምንማረው ምንን እንድንወርስ ነው? መዳንን እንድንወርስ ነው የማውቃል። ስለዚህ በዚህ የመዳን ሂደት ውስጥ የሁለት ወገኖች ድርሻ ያስፈልጋል። በደንብ የሁለት ወገኖች ድርሻ ያስፈልጋል። የመጀመሪያ የማን ድርሻ ነው? የእግዚአብሔር ድርሻ ነው። ሁለተኛው የማን ድርሻ ነው? የሰው ድርሻ ነው። እንደው በፐርሰንት ደፈር ካተሉኝና በፐርሰንት እናስራው ቢባል የእግዚአብሔር ድርሻ 99.999 ከመቶ ሊሆን ይችላል። የሰው ድርሻ ደግሞ ምን ሊሆን ይችላል? በጣም ጥቂት ሊሆን ይችላል። መንግስተ ሰማያትን በመውረስ ሂደት ውስጥ የእግዚአብሔር ድርሻ ብዙውን ስፍራ ይዛል። የእኛ ድርሻ በጣም ጥቂቱን ድርሻ ይዛል። ለምሳሌ ማመን የማድርሻ ነው፣ የእኛ ድርሻ ነው። ምስጢራትን መሳተፍ ማለት መጠመቅ፣ ስጋው ደሙን መቀበል፣ ንስሐ መግባት፣ የቤተ ክርስቲያንን ትእዛዛት መፈጸም፣ የእግዚአብሔርን ሕግና ትእዛዝ መጠበቅ መፈጸም፣ በጎ ስራ መስራት የማድርሻ ነው። የእግዚአብሔር ድርሻ ነው፣ የእኛ ድርሻ ነው። አቤት የእኛ ድርሻ ነው። እኛን ወደ ጽድቅ ማቅረብ፣ እኛን ማገዝ፣ በጥቂት ጥረታችን ማገዝ፣ መንግስተ ሰማያትን ማውረስ ደግሞ የማድርሻ ነው፣ የእግዚአብሔር ድርሻ ነው። ለዚህ አንድ የመጽሐፍ ቅዱስ ቃል አንብላችሁ። ሐዋርያው ቅዱስ ጴጥሮስ ለምዕመናን በባቢሎን ተበትነው ለነበሩ ክርስቲያኖች እንዲህ ሲል መልእክት አስቀምጦላቸዋል። የቅዱስ ጴጥሮስ መልእክት በደንብ አድርጋችሁ ስሙ እንዳንዘናል። መንግስተ ሰማያት ተመልከቱ፣ ሁሉ አይገባም። መፍቀድ አለብን፣ መውደድ አለብን፣ እግዚአብሔርን ማምለክ አለብን። እንዲህ ይላል ሐዋርያው ቅዱስ ጴጥሮስ እንዲህ እያለ ይናገራል። ተመልከቱ የቅዱስ ጴጥሮስ መልእክት እንዲህ ይላል። ቅዱስ ጴጥሮስ ላንብላችሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ጀምሮ ንቀት ብላችሁ ስሙ። በጣም አሳጥራለሁ ብያለሁ። አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 መሰረታዊ ትምህርት ነው። እንዲህ ይላል ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ለማያልፍ ርስት የማታልፍ ርስት ማለት የማያልፈው ርስት ምንድን ነው? መንግስተ ሰማያት። እየሰማችሁ ማለት ነቃሉ መፋዘዝ አያስፈልግም አይደል? እንደው ይሄ ተኩላው ሙሉ በበዛበት ዘመን ማንቀላፋት መቦዘን ራስን የምንሰለባ ማድረግ ነው። የተኩላ ነቃ ብላችሁ አዳምጡ። መፋዘዝ አያስፈልግም። አሁን በዚህ ዘመን ያለን ሰዎች የማይጠቅመንን ነገር ለማዳመጥ፣ የማይጠቅመንን ነገር ለመከታተል፣ የማይጠቅመንን ነገር ለመስማት ንቁ ነን። ጥሩ እኮ ነው። ኳስ መከታተል ጥሩ ነው። መዝናኛ ፕሮግራሞችን መከታተል ጥሩ ነው። ግን ወንዝ ያሻግረናል። በእሱ ጊዜ ንቀት ነው የምንለው። የእግዚአብሔር ቃል ግን ሲነገር አጋንንታ ነው ይፈጥሩ። ያው በቃ ግልጽ እኮ ነው ይህንን ማወቅ። ስለዚህ ንቀት ብለን መማር አለ። አሁን ለማያልፍ ርስት ሁለተኛ ወለደናል። የማያልፈው ርስት ምንድን ነው? መንግስተ ሰማያት። ለማያልፈው ርስት እንደ ምሕረቱ ብዛት ሁለተኛ የወለደናል። ሁለተኛ የተወለድነው በምንድን ነው? በጥምቀት። መጽሐፍ ነው የማያልፍ ርስት አለን። ለማያልፍ ርስት ደግሞ ሁለተኛ ተወለደናል በጥምቀት ማለት። ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ነው። ይህ ስለ ስጋዊው ነው የሚናገረው። ስጋ በተዋህዶ መክበሩን ነው። ከዚያ ምን ይላል? ይመስገንና በደንብ ስሙ። ከዚህ በኋላ ያለው ይህም ርስት ይላል። አሁን ጥያቄና መልስ እናድርገው። ርስቱ ምንድን ነው? መንግስተ ሰማያት። ይህም ርስት አለ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ አለ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ። ቅድም የርዕሳችን መነሻ ጋር የተነገረውን ቃል አይገዙ እስከ መጨረሻው የሚጸና እርሱ ምን ይሆናል የተባለው? ይድናል። አሁን ለምንድን ነው በመጨረሻው ሰዓት የሚገለጥ ምን አለ ይነግረናል። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን። በመጨረሻው ዘመን ማለት የመጨረሻው ዘመን ከዚህ በኋላ የትኛው ነው? አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ የሚገለጥበት፣ ጻድቃንን በቀኙ ኃጥአንን በግራው የሚያቆምበት፣ ለጻድቃን ዋጋቸውን ለኃጥአን ፍዳቸውን፣ ንስሐ ለገቡ ለተጸጸቱ ሰዎች ክብርን፣ ንስሐ ለገቡ ደግሞ እፍረትን የሚያከናንበት ቀን ነው። ይህም ርስት አለ። ተመልከቱ። ይህም ርስት በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን። አሁን ጥያቄ ልጠይቃችሁ። መሰረታዊ ትምህርት ነው ብያችኋል።
በመጨረሻው ዘመን ይገለጥ ዘንድ ያለ መዳን አለ ወይስ የለም? አሁን አቤት በመዳን ትምህርት ላይ ያለው ብዥታ በተለይ ኦርቶዶክስ ማንም እኮ የሚያደናብረን ለዛ አሁን ጌታችን የፈጸመልን ማዳን አለ ብለናል። እንደው ጌታችን መስቀል ላይ ተሰቅሎ ሲያድን እኛ ጾመን እኛ ጸልየን እኛ በጎ ስራ ሰርተን ነው የሚል ትምህርት አለ በቤተክርስቲያን። ክርስቶስ ሥጋው ደሙን የሰጠን በእኛ በጎ ስራ ነው። ጥምቀትን የሰጠን በእኛ በጎ ስራ ነው። በመስቀል ተሰቅሎ ያዳንን በእኛ በጎ ስራ ነው ብለናል። እኛ አረፈልሱ ብለናል። በምኑ አዳነን? ያለ በጸጋ በነፃ ያዳነን ኢየሱስ ክርስቶስ። ነገር ግን መንግስተ ሰማያትን ለመውረስ ግን ምን ያስፈልጋል? ማመን ያስፈልጋል። ምስጢራትን መሳተፍ ያስፈልጋል። አሁን ደግሞ ለእኛ ለዛሬ ርዕሳችን ያደረግነው ለመዳን ምን ያስፈልጋል ያለን ክርስቶስ መጽናት፣ እስከ መጨረሻው የሚጸና እርሱ ይድናል አለ። የማይጸናስ አይድንም፣ መንግስተ ሰማያትን አይወርስም። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን፣ በመጨረሻው ዘመን ይገለጥ ዘንድ የተዘጋጀው መዳን ምንድን ነው? መንግስተ ሰማያትን መውረስ ነው። ከሲኦል መዳን ነው። ከዲያብሎስ መዳን፣ ከክፉ ነገር መዳን። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን። አሁን ከዚህ በኋላ ነው በደንብ አሁን በዚህ ዘመን ስብከት ጠግበናል። መሰረታዊ ትምህርት ነው መማር ያለ። በመጨረሻው ዘመን ይገለጥ ዘንድ ለተዘጋጀ መዳን እና በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀው መዳን የት ነው የቀረልን? ነገረን። አሁን ምንም አብራራ የት ነው የቀረልን? በሰማይ የቀረልንን ያንን መዳን ለማግኘት ግን ምንና ምን ያስፈልጋል? በእምነትና በእግዚአብሔር ኃይል። ምንና ምን አለ? በእምነትና በማን ኃይል? ያንን በሰማይ የቀረልንን መዳን የምናገኘው የምንወርሰው በምንና በምንድን ነው? በእምነትና እሺ፣ እምነት የማን ድርሻ ነው? እምነት የማን ድርሻ ነው? የሰዎች ድርሻ ነው። የእግዚአብሔር ኃይል ደግሞ የማን ድርሻ ነው? የእግዚአብሔር ድርሻ ነው። አለና ልቀጥለው እንዲህ ላልቀጥለው በዚህም እጅግ ደስ ይላችኋል። ምክንያቱም በሰማይ የቀረላችሁ መዳን አለ። በእምነታችሁ በእግዚአብሔር ቸርነት በእግዚአብሔር ኃይል ትወርሳላችሁ፣ ታገኙታላችሁ አለና እንዲህ ይላል። በዚህም እጅግ ደስ ይላችኋል ተስፋ ስላላችሁ። ነገር ግን አሁን ከዚህ ቀጥሎ ለምሳሌ በዚህ ዘመን ብዙዎቻችን እንጀምራለን ግን አንፈጽም። እንጀምራለን ግን ምን አናደርግም? ለምሳሌ ንስሐ መግባት እንጀምራለን፣ ነገር ግን አንፈጽም። ቅዱስ ቁርባን መቀበል እንጀምራለን ግን አንፈጽም። ጭራሽ ብለን ደግሞ በመንፈስ ጀምረን ሁሉ በምን እንፈጽማለን? ቅዱስ ጳውሎስ ዕብራውያን አስታወሳችሁ? እዛ ዕብራውያን ምዕራፍ 3 እና ዕብራውያን ምዕራፍ 5 ላይ በመንፈስ ጀምራችሁ በስጋ ትፈጽማላችሁ እያለ ሰው በመንፈስ ጀምሮ እንዴት ወስደች ነው? በስጋ የጀመረ ባይሆን በመንፈስ ጨርስ እንጂ ከዓለም ጋር ሆኖ ከሰይጣን ጋር ሆኖ የጀመረ በፍጻሜው ከእግዚአብሔር ጋር ሆኖ ይፈጽም እንጂ ሰው ተመልከቱ፣ በመንፈስ ጀምሮ እንዴት ወስደች እና አባካችሁ ክርስቲያን ጀምረናል። በመጀመር እንድን የለም፣ በመጀመር እንድን የለም። እስከ መጨረሻው በመጽናት ነው ድነት። አሁን እንዳንሰራ የሚያደርጉ ደግሞ ነገሮች አሉ። ልዩ ልዩ ፈተናዎች አሉ። በተለይ በዚህ ዘመን አሁን በዚህ ዘመን ብዙ ፈተና አለ የምታዩት። እኔ እዚህ ጋር አልዘረዝረው ታውቁታላችሁ። ሰው ፈተና ስለበዛበት ውጣ ውረድ ስለበዛበት ሰው ይኸውላችሁ ሰይጣን ይፈትነዋል፣ ዓለም ይፈትነዋል፣ 2 የራሱ ክፉ ሀሳብ ይፈትነዋል፣ 3 እንደገና ክፉ ሰዎች ደግሞ ይፈትኑታል። እነዚህ ፈተናዎች ደግሞ የሚያዩት በተለይ ማለት ነው ክርስቲያኖች አዲስ እንግዳ ነገር እንደመጣባቸው አትደረቁ። ለምንድን ነው የምንለው? ተመትተን የምንወድቀው? ከጀመርን በኋላ ለምን እናቆማለን? ተወደደን ተጠላ በመጀመር የዳነ የሚዳነው ጅማሬ ጥሩ እንደው ጅማሬ መልካም ነገር ነው። ግን መጀመር ብቻ ሳይሆን ምን ያስፈልጋል? መፈጸም ያስፈልጋል። አሁን መንፈሳዊ ጉባኤ እንጀምራለን፣ እናቋርጣለን። ንስሐ መግባት እንጀምራለን፣ እናቋርጣለን። ስጋው ደግሞ መቀበል እንጀምራለን፣ እናቋርጣለን። ጸሎት ማድረግ እንጀምራለን፣ እናቋርጣለን። መንፈሳዊ ሕይወት እንጀምራለን፣ እናቋርጣለን። አገልግሎት እንጀምራለን፣ እናቋርጣለን። በፍቅር እንጀምራለን፣ በጠብ እንጨርሳለን። በጎ ስራ መስራት እንጀምራለን፣ አንቀጥልበትም። ለምን ይመስላችኋል? ጀምረን መፈጸም የሚያቀጥ አሁን ልመና እኮ ነው። መንፈሳዊ ጉባኤ ተማሩ፣ ልመና። ከንስሐ አባቶቻችሁ ጋር ተነጋገሩ፣ ልመና ነው። ምን ይባላል? የማያዘልቅ ጸሎት ለምን ይባላል? ያልጀመረው በመጀመር የሚዳን ማንም ይድን የለም። ይህን ነው
የሚድን የለም። ዲያብሎስ ጀምሯል። አልጀመረም? ጀምሯል። ይሁዳ አልጀመረም? ጀምሯል። ልፈርድባቸው አለ። ዴማስ አልጀመረም? ጀምሯል። በመጀመር ግን የሚድንም የሚተርፍም የለም። ንስሐ መግባት ጀምረናል። እንፈጽም። ስጋው ደሙን መቀበል ጀምረናል። እንፈጽም። በጎ ስራ መስራት ጀምረናል። እንፈጽም። ቤታችንን መንፈሳዊ ስርዓት ማስያዝ ጀምረናል። እንፈጽም። ቅዱስ ቁርባን መቀበል ጀምረናል። እንፈጽም። በመጀመር የሚድን ስለሌለ ስለዚህ ምን አለ አምላካችን ኢየሱስ ክርስቶስ? እስከ መጨረሻው የሚጸና እርሱ ምን ይሆናል? እንዲህ ስላችሁ እኮ ጀምረን እንዳንፈጽም የሚያደርጉን ፈተናዎች የሉም እያልኩ ብዙ ፈተናዎች ነው። አሁን ዛሬ በተለይ ዘመኑ እንደምታውቁት እንደው ጨለምተኛ እንዳትሆኑ እንጂ እንደው ሚዲያውን ስናለፍ እንደው ዲናይ ካላደረግን በስተቀር ምን ደስ የሚያሰኝ ነገር አለ? ሞተ ነው፣ ተገደለ ነው፣ አለቁ ነው፣ እንዲህ ነው። ምን የሚያስደስት ነገር አለ? ሀብቱ፣ ንብረቱ፣ ደስታው፣ ስኬቱ የዛፍ ላይ እንቅልፍ ነው። ምንድን ነው የደስታ ምንጭ? ሀብት ነው የደስታ ምንጭ? ዝና ነው የደስታ ምንጭ? ስልጣን ነው የደስታ ምንጭ? ምንድን ነው የደስታ ምንጭ? ማግባት ነው የደስታ ምንጭ? ተምሮ ከፍ ያለ ትምህርት ደረጃ ላይ መድረስ ነው የደስታ ምንጭ? አቃሎም አጭበርብሮም ወይም በህጋዊ መንገድ ሄዶ የሆነ ስኬት ላይ መውጣት ነው የደስታ ምንጭ? እስቲ ምንድን ነው? ረጅም ዘመን መኖር ነው የደስታ ምንጭ? እነዚህ ሁሉ የደስታ ምንጭ ይሆናሉ እያለ። ስለዚህ እውነተኛ የደስታ ምንጭ ከማን ጋር መኖር ነው? ከማን ጋር መኖር ነው? ከእግዚአብሔር ጋር መኖር ነው። ከእግዚአብሔር ጋር ደግሞ ለመኖር መጀመር ያስፈልጋል። ለመጀመር ደግሞ እውነተኛ ደስታ እንድናገኝ ምን ያስፈልጋል? መፈጸም። እዚያም ወጣቶች ትታዩኛላችሁ። ጀምራችኋል፣ ፈጽሙ። መሀል ላይ የሚፈትኑ ነገሮች አሉ። ቅድም ብያለሁ። ሰይጣን ይፈትናል፣ ዲያብሎስ ይፈትናል። ይሄን ማወቅ አለባችሁ። ክርስቲያኖች ላይ ተነስቷል። እኔ ልቦለድ አይደለም ማለት ነው። እዚያ የዮሐንስ ራእይ ምዕራፍ 12 ቁጥር 11 ላይ ጠላታችንን መጀመሪያ ማወቅ አለብን። ዲያብሎስ ነው ጠላታችን። እንዳንጸና ከእግዚአብሔር ጋር እንድንጣላ የሚያደርገን እሱ ነው። ዲያብሎስ ነው የመጀመሪያ ጠላት። ራእይ ምዕራፍ 12 ቁጥር 11 ላይ ምን አለ? ያመለጡት አለ። ዛሬ ቅዱስ ሚካኤል እንግዲህ ወላይ መታሰቢያዋን የምናስብበት ቀን ነው እና እዚያ ላይ ስታነቡ የሚላል ሚካኤልና መላእክቱ ዘንዶን ተዋጉ። ዘንዶም ከእነርሱ ጋር ተዋጋ፣ ነገር ግን አልቻላቸውም። ምን አደረጉት ይላል? አሸነፉት፣ ጣሉት ይላል አይደል? ከዚያ በኋላ እዚያ እንደተጣለ ሲያውቅ ቁጥር 11 ላይ የሚላል መሰላችሁ ቅዱስ ዮሐንስ ለዓለምና ለባህር ወዮላቸዋል። ከዚያው እንዳላጋነ እንኳን ይገባቸዋል። ለዓለምና ለባህር ወዮላቸው፣ ዲያብሎስ ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። በጣም ይገርማል። ጥቂት ዘመን እንደቀረው አውቆ በታላቅ ቁጣ ወደ እናንተ ወርዷልና። አሁን ሰይጣን እዚህ ምድር ላይ እየሰራ ያለው እንዴት ነው? አግሬሲቭ ነው ምንለው ያለ የሌለ ኃይል ነው እየተጠቀመ ግን አንተ ነው። እግዚአብሔር ይመስገን በእኛ ኃይል አይደለም፣ በእኛ ብርታት አይደለም። ማንን ይዘን እኛማ ምን ብርታት አለ? ብርታታችን እኮ መድኃኒዓለም ነው። ግን ችግሩ ክርስቲያኖች ይላሉ። ስለዚህ ሰይጣን እየፈተነን ነው። በቃ እየፈተነን ነው። ሰይጣን እኮ ደፋር ክርስቶስን ሄዶ ገዳመ ቆሮንቶስ አልፈተነም። ለምንድን ነው የፈተነው ይላሉ አይደል? ፈተነ። ለምንድን ነው የፈተነው? እኛንም እንደሚፈትነን ጌታችን ያሳየን። ስለዚህ ክርስቲያኖች ሰይጣን ይሄ የሚገርም የመጽሐፍ ቅዱስ ቃል አለ። እዚያ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 21 ላይ ስታነቡ ይኸውላችሁ አንዳንዴ ባልጠበቅናቸው ሰዎች ራሱ እየፈተነ ነው ዛሬ ሰይጣን። እኔ ይኸውላችሁ በዚህ ዘመን መስራት የፈለገ ሰው ማየትም ማምለክም መከተልም ያለበት በመጀመሪያ ማንን ነው? ኢየሱስ ክርስቶስ ነው። የሞተልን ማን ነው? ማን የሞተልን? መድናችን ማን ነው? የምናመልከው ማንን ነው? እና ታዲያ ለምንድን ነው የምንደክመው? ሰው ደካሞች ለምንድን ነው የምንደክመው? ሰባኪው ነው ይስበክ፣ እሱን አትመልከት። ማንንም አንመልከት። እግዚአብሔር ወልድ ኢየሱስ ክርስቶስን እኔን ምሰሉ እኔን ተከተሉ ብሏል። ሁለተኛ ሩጫቸውን የፈጸሙ ቅዱሳን የሉ? እነሱንም ተመልከቱ የተባለው ምናቸውን ስለፈጸሙ ነው? ሩጫቸውን በድል አድራጊነት ስለፈጸሙ። አሁን ዛሬ ሰይጣን እየፈተነን እዚያ ላይ ምን ይላል መሰላችሁ? አንደኛ ዜና ምዕራፍ 20 ቁጥር 1 ላይ መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 20 ቁጥር 1 ላይ ሰይጣን በእስራኤል ላይ ተነሳ። ይኸውላችሁ ሰይጣን በእስራኤል ላይ ተነሳ፣ ህዝቡንም ይቆጥር ዘንድ ዳዊትን አንቀሳቀሰ። በጣም የሚገርም ቃል። ዳዊት የማን ሰው? የእግዚአብሔር ሰው አይደል? ነው አይደለም? ግን ሰይጣን ህዝቡን ለማወቅ
ማንን አንቀሳቀሰው? ዳዊትን አንቀሳቀሰው። እኔ ቤተክርስቲያን ታስተምራለች። አንዳንዴ መልካም ያልናቸው ደግ ያልናቸው ከፍ ያሉ ናቸው ያልናቸውን ሰዎች አንቀሳቅሶ ሰይጣን ሊፈተነን ይችላል። ይህ ይፈትናል አይፈትንም? አሁን በጣም ሮል ሞዴል የምታደርጉት ሰው የማይገባ ስራ ሲሰራ ሞዴል የምታደርጉት ሰው መጥቶ ቅስማችሁን ቢሰብረው በሆነ ንግግር ሰው በሃይማኖት አይፈተንም የምንለው እኮ ነው። እኔ እዚህ ጋር እስክናገረው ለምን ትጠብቃላችሁ? ዛሬ ካህናቱ የሚሳደብ የለ አባ ገሌ እያደረጉ ቀሲስ ገሌ እያደረጉ እያለ ሰባኪያኑ መምህር ገሌ ዘማሪ ገሌ እንትና ገሌ እያለን እንደው እያሰጠናል። ማን ቀርቶናል ዛሬ? ያንን ግን ሰይጣን የሚሰራው ለምን ይመስላችኋል? ለምንድን ነው ካላችሁ እንደው እንደ ምሳሌ አድርገን የምናያቸውን ሰዎች አዳክሞ አሳይቶ የእኛም ሕይወት ምን እንዲሆኑ ግን ተመልከቷል ይሏል። ስለዚህ ይኸውላችሁ ሰይጣን ያዳክመዋል። እንደገና ደግሞ በአሁኑ ሰዓት እኔ አሁንም እንደ ቤተክርስቲያን ነው መልዕክት ማስተላልፈው አይዟችሁ፣ የሚያውቅ ነገር ይኖራል፣ ተስፋ የሚያስቆርጥ ነገር ይኖራል፣ የሚፈትን ነገር ይኖራል። ምናልባት የመጣ የኢኮኖሚ ችግር ሊኖር ይችላል። ልጆችን በማሳደግ ሂደት ውስጥ፣ ስራ በመስራት ሂደት ውስጥ ክፉ ሰዎች እየገጠሙ በእነዚህ ሁሉ ልንፈተን እንችላለን። በዚህ ሁሉ መካከል ግን ከማን ጋር መጽናት ከማን ጋር መጓዝ ያስፈልጋል? እሺ ገጠመን፣ ተስፋችን ማን ነው? ኑሮ ተወደደን፣ በሆነ ነገር ተፈናቀልን ይባል፣ ከስራ ተባረርን ይባል፣ ሰዎች ከፉብን ይባል፣ ታመምን ይባል፣ ወይ ውዶቻችንን አጣን ይባል። በዚህ ሁሉ መካከል ተስፋ ክንድ ምርኩዝ ማድረግ የሚገባው ማን ነው? አሁን ራሱ እሱ እግዚአብሔር። ለምን መሰላቸው የምንጠቅሰው? እስከ መጨረሻው የሚጸና እሱ ይድናል። እንዳንጸና የሚያደርጉ ደግሞ ከላይ የዘረዘርናቸው ምኖች ናቸው፣ ፈተናዎች ናቸው። አሁን ወደ ቅዱስ ጴጥሮስ መልእክት ብመለስና አንድ ሁለት ቃል አንስተን ትምህርታችን እናጠቃልላለን። ወደ ቅዱስ ጴጥሮስ መልእክት ተመልሻለሁ። አንደኛ ይቱ ላይ ምን አለ? እንዲህ ይላል፣ ተመልከቱ። በመጨረሻው ዘመን ይገለጥ ዘንድ የተዘጋጀ መዳን በእምነት በእግዚአብሔር ላይ ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይልና በዚህም እጅግ ደስ ይላችኋል። ከዚያ ይላል ነገር ግን በእሳት ምንም ቢፈተን ከሚጠፋው ወርቅ ይልቅ አብልጦ የሚከብር የተፈተነ እምነታችሁ ኢየሱስ ክርስቶስ ሲገለጥ ለምስጋናና ለክብር ለውዳሴ የሚገኝ ዘንድ አሁን ለጥቂት ጊዜ ቢያስፈልግ በልዩ ልዩ ፈተና አዝናችኋል። አሁን ተፈተንን ብለን ለምንድን ነው የምናዝነው? እስቲ ንገሩ። አሁን ከቤተ ክርስቲያን ለምን ቀረን? ቁርባን ለምን አቋረጥን? ንስሐ መግባት ለምን አቆምን? ከንስሐ አባቶቻችን ጋር እንደ ወትሮ ለምን አንገናኝም? ወደ ቤተ ክርስቲያን የምንመጣበት ጊዜ ለምን ቀነሰ? መንፈሳዊ ሕይወታችን ለምን ተጎሳቆለ? ለምን ዛልን? ለምን ደከምን ተብሎ እንደው ቢጠየቅ የዚህ ሁሉ ምክንያቱ ምን ይመስላችኋል? ፈተና በዝቷል አልበዛም? አሁን እያንዳንዳችሁ በሕይወታችሁ ያለውን ፈተና ታውቃላችሁ። ፈተና በዝቷል አልበዛም? ለምን ትለግማላችሁ? መልሷ ፈተና በዝቷል አልበዛም? አልተፈተንኩም ብሎ ይጸልይ። ፈተና በዝቷል እና አሁን ጥያቄው ምንድን ነው? ፈተና ብርቅ ነው ወይ ነው ጥያቄ። ምንድን ነው ፈተና በዛብኝ ብሎ የሚመጣው? ይኸው ፈተና ደርሶ በዓል አለመቆቀ ለጥቂት ዘመን በልዩ ልዩ ፈተና አዝናችኋል። ይኸው ቅዱስ ጴጥሮስ መከረን እኮ በቃ አዎ ሐዘናችሁ ይገባናል እያለ እኮ ነው ቅዱስ ጴጥሮስ። እየተፈተናችሁ ያላችሁት ነገር ይገባናል። በብዙ ነገር እየተፈተናችሁ ነው። ተፈተናችሁ ማለት ፈተና በዛባችሁ ማለት መከራ በዛባችሁ ማለት በደዌ ተፈተናችሁ ማለት በማጣት ተፈተናችሁ ማለት በመገፋት ተፈተናችሁ ማለት እግዚአብሔር ከእናንተ ጋር የለም ማለት ነው። እንደሱ ነው ትርጉሙ። መልሱ። እንደሱ ነው ትርጉሙ። ኢዮብ አልተፈተነም። ሀብት ንብረቱ በአንድ ጊዜ አልወደመበትም። ጤናው አልታወቀበትም። ልጆቹ በአንድ ጊዜ በአንድ ጀንበር አላለቁበትም። ሚስቱ መጣ እግዚአብሔርን ስደብና ታላለችው። ጓደኞቹ መጥተው የሁሉ ነገር የመጣበት በኃጢአት ነው ብለው አላነቀሩትም። በዚህ ሁሉ መካከል ግን ያ ኢዮብ በነገራችሁ ላይ ከአብርሃም በፊት የነበረ አባት ነው። መጽሐፈ ኢዮብ ከመዝሙረ ዳዊት በፊት ስለተጻፈ በኋላ የነበረ ኢዮብ ከአብርሃም በፊት የነበረ አባት ነው። አልተሰበከ ምን አላ ያ ሁሉ ለምንድን ነው የፈተነው? በጣም አንዳንድ እያሉበት ለምንድን ነው ሰይጣን ቀንቶ የፈተነው? ኢዮብ ምን አድርጎ ነው? እግዚአብሔርን ስላበለቃቸው። ሰይጣን ክፉ ነው። ከእግዚአብሔር ጋር ስትጣበቅ አይወድም።
ንስሐ ስትገባ አይወድም። ስጋው ደግሞ ስትቀበል አይወድም። ቤተክርስቲያን ስትመጣ አይወድም። ልንገራችሁ እህቶች፣ እንዲህ ስትለብሱ ዲያብሎስ ደሙ ይፈላል። ደሙ እግዚአብሔር እየያዘልን ነው እንጂ እኮ ይጨርሰን ይመስላል። ግን ተይዟል አይችልም። ተይዟል። እምነታችን ኢዮብ ምን አደረገው? ከሰሰው። ያቀረበው ክስ ምን ነበር? ምን አደረጋ? ዞሩን እንደው ኢዮብማ አንተን የማይሰድብህ አይደለም፣ አንተን የማይክድ ሁሉን ነገር ምን አድርገለት? ባርከለታል። ትዳሩን ባረክለት፣ ስራውን ባረክለት፣ ልጆቹን ባረክለት እና እንዴት ይስደባ? ሂድ ፈትነው። አይገርምም? እግዚአብሔር በኢዮብ ተወራረደ። ሂድና ፈትነው፣ አይክድም። አሁን በእኛ እግዚአብሔር ወራረደ ወራረደ። ሂድና እስቲ ፈትናት ይላል። አረ ምን ወጣው? ያቀናል። በኢዮብ ሂድና ፈትነው፣ ሂድና ፈትነው። ኢዮብ በእያንዳንዱ ነገር ተፈተነ። ሲፈተን ሚስቱ መጣች፣ ሚስቱ አደቀቀችው። ጓደኞቹ መጡ፣ አደቀቁት። ምን ነበር ያለው? ደጋጉ እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን። ከእናቴ ማህፀን ባዶ ሆኜ መጥቻለሁ፣ አረ ባዶ ሆኜ እገባለሁ። ከእግዚአብሔር ብዙ መልካም ነገሮችን ተቀበሉ። አሁንስ ጸና ዘንድ አይገባኝም? ስለዚህ ክርስቲያኖች እንዳንጸና የሚያደርጉ ብዙ ፈተናዎች አሉ። ግን ወንጌል አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን ብሎ ነገረ? እስከ መጨረሻው የሚጸና እርሱ ምን ይሆናል? ስለዚህ እዚያው እዚህ ውስጥ የተሰበሰባችሁ ክርስቲያኖች ሁላችሁ እስከ መጨረሻው ለመዳን መንግስተ ሰማያትን ለመውረስ ምን አድርጉ ተባለ? ምን አድርጉ ተባለ? ስለዚህ ንስሐ መግባት ጀምረናል አይደል? ንስሐ በመግባት ምን እናድርግ? እንፈጽም። ቅዱስ ቁርባን መቀበል ጀምረናል አይደል? ቅዱስ ቁርባን በመቀበል እንፈጽም። በመንፈስ ጀምረናል አይደል? በምን እንፈጽም? ምን ተቋቁመን ፈተናው ማለት አንድ ሁለት ቃል ላንብብላችሁ ነው ለማጠቃለሉ ልምጣ። በትንቢተ ሚክያስ በተለይ ሁሉ ጊዜ ብታነቡት በጣም ደስ ይላል። ፈተና የበዛበት ዘመን ስለሆነ ክደት የበዛበት፣ ጥርጥር የበዛበት፣ መገፋፋት የበዛበት፣ ተስፋ የሚያስቆርጡ ነገሮች የበዙበት ዘመን ስለሆነ ከማላዘን ከማልቀስ እየየ ከማለት የእግዚአብሔርን ቃል እየደበሩ መኖር ይሻላል። እንዲህ ይላል ትንቢተ ሚክያስ ምዕራፍ 7 ላይ የእግዚአብሔር ሰው ደጉ ቅዱስ ሚክያስ እንዲህ ያለ ይጸልያል። ዳንብላችሁ ትንቢተ ሚክያስ በጣም በእውነት ልብ የሚመስጥ ማንም ሰው ፈተና ሲገጥመው መከራ ሲገጥመው ይህንን ቢያነብ ጥሩ ነው። ትንቢተ ሚክያስ ምዕራፍ 7 እኔ የማነበው ከቁጥር 7 እስከ ቁጥር 11 ከቁጥር 7 እስከ 11 ቤታችሁ ገብታችሁ ሁሉን አንብቡ። ባጭሩ ከምዕራፍ 1 እስከ ምዕራፍ 6 የተናገረው ነገር ላስቀምጥላችሁ። ሳላነ ምን እንደሆነ ታውቃላችሁ? የሚናገሩ አሁን እኛ በዚህ ዘመን የሚያስጨንቁ ነገሮች አሉ። አልዘርዝራችሁ ታውቃላችሁ። ብዙ የሚያስጨንቁ ነገሮች አሉ ወይስ ደም ፊት እየያዘ ሰው ብቻውን እያወራ ብቻውን እኮ እያወራ ግራ የተጋባበት ዘመን ይህ ዘመን ምንም ያጽናና ነገር አለ እግዚአብሔር። አሁን ምን ይላል መሰረት? እኛም በዚህ ዘመን እያስጨነቁ ያሉ ነገሮችን ነቢዩ ሚክያስ አነሳቸው። መጀመሪያ እንዲሆናል ብሎ ያው አላነበውም፣ እናንተ ግን አለ ስጠቀልለው ግን ምንድነው አለ? በዚህ ዘመን እኛን የሚያስጨንቁ ነገሮችን ምን አደረገ? ዘረዘረና ከዘረዘረ በኋላ ምን አለ መሰላችሁ? እንዲህ አለ ቁጥር 7 ላይ ነው። እኔ ግን በጣም ደስ የሚል ቃል፣ ክፋተኞች በዝተዋል፣ ጉበኞች በዝተዋል፣ ሌቦች በዝተዋል፣ ሴቶች እየተነወሩ ነው። እንደገና ደግሞ ፈራጅ ሁሉ እንደ ልቡ ይናገራል። በጣም ዘመኑ አስጨናቂ ሆኗል። እንዲህ እያለ ተናገረና ከዚያ ምን አለ? እኔ ግን አለ። አሁን እንዲህ ነው ማለት ነው። እኔ ግን አለ ወደ እግዚአብሔር እመለከታለሁ። ቺካን ወደ ማን እመለከታለሁ? ወደ እግዚአብሔር እመለከታለሁ። የመድኃኒቴንም አምላክ ተስፋ አደርጋለሁ። ተስፋ የሚሰጡ ነገሮች ባይኖሩ እኔ ግን የመድኃኒቴን አምላክ ተስፋ አደርጋለሁ። አምላኬን ይሰማኛል። አሁን በዚህ ዘመን እውነት እንነጋገር፣ ብዙዎቻችን ምንድን ነው የምንለው? ደከም ጸለይ ሱባኤ ገባሁ እዚህ ገዳ ቤት ግን እግዚአብሔር ተወኝ እኔ መስማት አቁሟል ብለናል። ብዙ ጊዜ ነው። ነቢዩ ግን ምን አለ? አምላኬን ይሰማኛል። አምላኬን ይሰማኛል አለና ጠላቴ ሆይ
በወድቅ እነሳለሁና በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልሽ። ይሄ ቃላውን መሰለ ጠላት ይሆን በወድቅ አሁን ብዙዎቻችን ለምን ራቃችሁ ስንባል 10 ጊዜ የንስሐ አባቴ ጋር እንጂ ወደኩ ማለት ሰለቼ ለምን ነው እንደው ከኛ ድካም አንፃር ዳንስ አግኝቶ ማጣት ምን ለጊዜው ጨለማ ነው አይደል? ጤነኛ የነበረ ሰው ድንገት ሲታመም ምንድን ነው ይሄ እንደ ጨለማ ልንቆጥረው እንችላለን። መውደቅ እንደ ጨለማ ሊታይ ይችላል። ንግድ ጀምሮ ኪሳራ ይሄ እንደ ጨለማ ልናየው ይችላል። እንደገና ደግሞ በምንጠላጣት መውደቅ ራሱ ይሄ ጨለማ ግን ነቢዩ ምን አለ? ከጀመርኩ ጨርሰኝ ካፈርኩ አይመልሰኛል። ምን አለ? ጠላቴ በወድቅ እነሳለሁና በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛልና በእኔ ላይ ደስ አይበልም። ማንን እያለ ይመስላችኋል? ሰይጣን እኮ ነው። በእኛ እውቀት ደስ የሚለው ማለት ሰይጣን፣ በእኛ መጎሳቆል ደስ የሚለው ማለት ሰይጣን ነው። ስለዚህ ና ጠላት በወድቅ እነሳለሁ በጨለማ ብቀመጥ እግዚአብሔር ብርሃን ይሆንልኛል በእኔ ላይ ደስ አይበልሽ አለና ምን አለ? እንዲህ ይላል በእግዚአብሔር ላይ ኃጢአትን ሰርቻለሁና እስኪሟገትልኝ ድረስ ፍርድንም ለእኔ እስኪያደርግ ድረስ ቁጣውን ታገሰ። አንዳንድ ጊዜ ደግሞ በመንገድ ይህን ያሳየናል መሰላችሁ። በእግዚአብሔር ላይ ኃጢአትን ሰርቻለሁ እስኪሟገትልኝ ድረስ ፍርድንም ለእኔ እስኪያደርግ ድረስ ቁጣውን እታገሳለሁ የሚለው ምን ያሳያቸዋል? ለምሳሌ ስንበድል ትንሽ ቁንጥጫ አለ መልሷ የማይሆን ስራ ስንሰራ የእግዚአብሔር ቁንጥጫ አለ። አንዳንድ ቅጣት ይመጣል አይመጣም? አለ ነቢዩ አቤቱ ቅጣኝ ቅጣት አቤቱ ቅጣኝ፣ ነገር ግን እንዳታዋርደኝ በመጠኑ እንጂ በቁጣ ትቀጣላችሁ። እግዚአብሔር ግን የሚቀጣል እንዴት ነው? ልክ አሁን ልጆቻችንን የምንቀጣው ስለምንጠላቸው ነው ወይስ ስህተታቸውን እንዳይደግሙ እንዲማሩ አይደለም? እግዚአብሔርም እንደ አባት ይቀጣል። ምንድን ነው ያልኩት? አንዳንዴ የማይገባ ስራ ሰርተን ደግሞ እየተጨነቀ ያለን ሰዎች ካለ እግዚአብሔር ይቅር እስኪለን ድረስ ቁጣውን እስኪያደርግ ከኛ ምን ማድረግ አለብን? መታገስ አለብን። ምን ማድረግ አለብን? አምላኩ ይህን ያመጣብኝ በእኔ ኃጢአት ከሆነ ተቆጥታኝ ከሆነ ቁጣን አንሳልኝ ማለት ይገባል አይገባም? ይገባል። ከዚያ ምን አለ? ወደ ብርሃን ያወጣኛል ጽድቅንም አያል። ስለዚህ እግዚአብሔር ይተወናል። ስለዚህ እስከ መጨረሻው ለመዳን እስከ መጨረሻው ምን ማድረግ ያስፈልጋል? ምን ማድረግ ያስፈልጋል? እስከ መጨረሻው የሚጸና እርሱ ምን ይሆናል? ዛሬ እንግዲህ ከራስ ያወጃለሁ። አንድ ሁለት ቃል እያልኩ ሰዓት ወሰድኩ። በጣም ግን ወሳኝ ኃይለ ቃላት ስላሉ ለአንባቸውና ትምህርት እናጠቃል። የመጀመሪያው ቅዱስ ጳውሎስ በሁለተኛ ጢሞቴዎስ መልእክቱ ምዕራፍ 2 ላይ እንዲህ የሚል ቃል አስቀምጦልናል። ሁለተኛ ጢሞቴዎስ ምዕራፍ 2 ሐዋርያው ቅዱስ ጳውሎስ በደቀ መዝሙሩ በጢሞቴዎስ በኩል እንዲህ ይለናል። ሁለተኛ ጢሞቴዎስ ምዕራፍ 2 እንዲህ የሚል ቃል ያስቀምጥልናል። እንዲህ ይላል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 11 ላይ በደንብ ስሙ። ትምህርታችን እያጠቃለልን ነው። ቃሉ የታመነ ነው። በደንብ ስሙ። ፈተና በዛብን ምናምን አያስፈልግም። ከእግዚአብሔር ጋር መጽናት ነው። ቃሉ የታመነ ነው። እንዲህ የሚለው በደንብ ስሙ። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት በማለት ላይ እርሱን አምነን ስለ እርሱ መከራን ተቀብለን ብንሞት ከእርሱ ጋር በሕይወት እንኖራለን። ቀጠለ ብንጸና፣ አሁንም የጽናት ነገር ተነሳ። ስለዚህ ጽኑ የዛሬ ብንጸና፣ በምን ብንጸና? በሃይማኖት ብንጸና፣ በንስሐችን ብንጸና፣ በቅዱስ ቁርባን ብንጸና፣ በጀመርነው በጎ ስራ ብንጸና ከእርሱ ጋር እንነግሳለን። እሺ አሁን መልሱ። ከኢየሱስ ክርስቶስ ጋር የምንነግሰው ምን ስንሆን? አቤት ስንጸና ነው። ብንጸና ከእርሱ ጋር እንነግሳለን። ቀጥሎ ምን አለ? ብንክደው እርሱ ደግሞ ይክደናል። ብንክደው መካድ ማለት አንፈልግም ማለት ማመፅ ማለት አንፈልግም ብንለው እሱ ማለት ብንክደው እርሱ ይክደናል። ቀጥሎ ምን አለ? ባናምነውስ እርሱ የታመነው ነው ይኖራል፣ ራሱ ሊክድ አይችልም። ስለዚህ
ከማን ጋር ኖረን ከማን ጋር እንሙት? ከማን ጋር እንጽና? በእርሱ እንጽና። አንድ ሁለተኛ የትምህርታችን ማጠቃለያ ዕብራውያን ምዕራፍ 6 ዕብራውያን ምዕራፍ 6 ሁለቱን አንብበን እናጠቃለን። አደራችሁን ጽኑ እንዲህ ይላል ዕብራውያን ምዕራፍ 6 ዕብራውያን ምዕራፍ 6 ቁጥር 11 ደግሞ እንዲህ ይላል። እስቲ ጠይቃችሁ የሆነ ተስፋ የምታደርጉት ነገር አለ ማለት ከመንግስተ ሰማያት መለስ ማለት የሆነ በሕይወታችሁ የጎደለ በዚህ ምድር እያላችሁ ልታሳኩት የምትፈልጉት ልታገኙት የምትፈልጉት ወይ የሆነ ነገር ይኖራል አይደል? አሁን ለእሱ ነው የሚነግረን ሐዋርያ። እንግዲህ ሰው በምድር ላይ የሆነ ተስፋ የሚያደርገው ነገር ጥሩ አይኖር አይባል። መቼም የሚነግር ሰው ትርፍ ተስፋ ያለ፣ የሚያገባ ሰው ልጅ መውለድ ተስፋ ያለ፣ የሚደክም የሚጥር ሰው የሆነ ነገር ማግኘት ተስፋ ያለ። ግን እንዲህ ይለናል ሐዋርያው፣ እንዲሁ ያስተምረናል። ይኸውላችሁ ዕብራውያን ምዕራፍ 4 ቁጥር 11 ላይ እንዲህ ዕብራውያን ምዕራፍ 4 ላይ እንዲህ ብሎ ያስተምረናል። የቅዱስ ጳውሎስ መልእክት እንዲህ ነው። ይቅርታ ዕብራውያን ምዕራፍ 6 ቁጥር 11 ማለት ነው። ዕብራውያን 6 11 ያው ስሙ በደንብ ስሙ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ በምንና በምን? በእምነትና በምን? ስለዚህ እምነትና ትዕግስት ይኑራችሁ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ዳተኞች አሁን ጉባኤ እንጀምራለን እናቆማለን። ይሄ ምንድን ነው? ዳተኝነት። ዛሬ ጉባኤ ልቀርስ፣ ዛሬ ቅዳሴ ልቀርስ። ይሄ ምንድን ነው የሚባለው? ዳተኝነት ይባላል። በእምነትና በትዕግስት የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ተስፋ እስኪሞላ ድረስ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ምን እስኪሞላ ድረስ? እዚህ የላችሁ። ተስፋ እስኪሞላ ድረስ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን። ምን እስኪሞላ ድረስ? ስለዚህ ተስፋ ነፍስ ምንድን ነው? መንግስተ ሰማያትን መውረስ። ተስፋ ስጋ ደግሞ በዚህ ምድር ላይ ብዙ ጉዳዮች ይኖራሉ። ሁለቱም እስኪሞሉ ድረስ ግን ምን እናድርግ እያለን ተስፋ እስኪሞላ ድረስ ያን ትዕግስት ያን እምነታችሁ እስከ መጨረሻው እንድታሳዩ እንመኛለን። ስለዚህ ክርስቲያኖች እስከ መጨረሻው የሚጸና እርሱ ይሆናል። ካልጸናንስ አንድ ነው። የሰው ዕድሜ ቢበዛ ስንት ነው? 70 ቢበረታ ስንት ነው? ዛሬ ደግሞ 80ውን መድረስ አልቻለም ማለት እንደምታዩት እርጅናችንን እየፈጠነ ነው አይደል? በዚህ ዘመናችን ከሸማኔ ሞሮራ ይልቅ ይቸኩላል። ያለ ተስፋ ያልቅ የሁለት ዓለም ስደተኞች እንዳንሆን ከፈለግን በያዝነው እምነት፣ በያዝነው በጎ ምግባር፣ በያዝነው ንስሐ፣ በያዝነው ቅዱስ ቁርባን፣ በያዝነው ትምህርት መማር እስከ መጨረሻው ጸንተን እስከ መጨረሻው የሚጸና እርሱ ይሆናል። እስከ ሞት ድረስ የታመን የሕይወትን ማግኘት ስለዚህ እስከምን ድረስ የምታምን? ስለዚህ በአጭሩ አንፋዘዝ፣ ነቃ እንበል፣ ጉባኤያችንን እናጠናል፣ እስከ መጨረሻው እንጽና፣ ከእግዚአብሔር ጋር የበለጠ እንጣበቅ ለማለት ነው። ይህ ቃል የእግዚአብሔር ቸርነት የእመቤታችን አማላጅነት አይለየንም።